ሰላም የእግዚአብሔር ቤተሰቦች እንዴት ከረማችሁ? በጌታ በኢየሱስ ክርስቶስ ሰላምታ ሰላም ላችኋለሁ። ባለፈው ሳምንት ከባለቤቴ ከጥቅል ወርቅ ጋርና ከዘማሪት አበባ ጋር ከእናንተ ጋር አሳልፈናል። በጣም ከፍተኛ የኔትወርክ ችግሮች ነበሩ። በዛ ውስጥ ግን መልእክቶቻችንን አሳልፈናል። ስለዚህ ያነሳነውን ነገር ቋጭተን ትንሽ ተጨማሪ ነገር ደግሞ ዛሬ ሰጥተናችሁ ለወር የሚሆን ቀጠሮ ይዘን እንድንለያይ ተመልሰን በሳምንቱ መተናል እና የጌታ ጸጋ ያግዘናል። አብረን ሁላችንም እንጸልይ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ፍጹም የሆነው ቸርነትህ፣ ፍጹም የሆነው ጸጋ፣ ለሰዎች ልጆች ያለህ ርህራሄ ሁላችንን በያለንበት እንዲያገኘን እጠይቅሃለሁ። እግዚአብሔር ሆይ በአገር ውስጥ ያሉትን ከአገርም ውጪ በባዕድ አገር የሚኖሩትን ኢትዮጵያውያንን ሁሉ በፊትህ ይዤ እቀርባለሁ። የእውቀትና የመገለጥ መንፈስ እንዲያገኛቸው ጸጋህ በእነሱ ላይ እንዲሆን ሰላምን እንድታበዛ እጠይቅሃለሁ። በምድራችን የአየሩን ጸባይ እንድታስተካክል እግዚአብሔር ሆይ ደግሞ መሪን ከህዝብ ጋር ህዝብን ከመሪ ጋር እንድታዋህድ የአባቶች ልብ ከልጆች ጋር የልጆች ልብ ከአባቶች ጋር ሲታረቅ ለምድር መልካም ይሆናልና ይሄን መንፈስ በምድራችን ላይ በአገር ውስጥም ከአገር ውጭም ባሉ ኢትዮጵያውያን ላይ እንድታመጣ የአንድነትና የፍቅርን መንፈስ እንድትሰጠን በኢየሱስ ክርስቶስ ስም እጠይቅሃለሁ። ደግሞ እግዚአብሔር ሆይ በዚህ ሰዓት ሰላም ላጡ ሰላምን እግዚአብሔር ሆይ ደግሞም በኑሮ ለተቸገሩ ሰዎች ሁሉ አቅራቦትን እንድታደርግ እጠይቅሃለሁ። በኢየሱስ ክርስቶስ ስም ዛሬ የምንነጋገረውን እግዚአብሔርን ቃል እውነት በጋብቻችን ውስጥ ያስተማርከንን ነገር ስናካፍላቸው እግዚአብሔር ሆይ ያንተ ጸጋ ያንተ ኃይል እንዲያግዘን ለነሱም ደግሞ እግዚአብሔር ሆይ በመገለጥ ባለጠግነት እንድታበዛላቸው ጠየቅኩ በኢየሱስ ክርስቶስ ስም አሜን። ስለ ጋብቻ በቤተክርስቲያናችን በተለያየ ጊዜ እናስተምራለን፣ በተለያየ ጊዜ እንናገራለን። ጠንካራ ስራ በቤተክርስቲያን ላይ ጋብቻን በተመለከተ እንሰራለን። በአመት አንድ ጊዜ ለተከታታይ 5 ሳምንት አንዳንዴም 6 ሳምንት እናስተምራለን። አመታዊ የጋብቻ ኪዳን ተሐድሶ ጊዜ እንወስዳለን። እንደገናም የጥንዶች ፕሮግራም አዘጋጅተን ጥንዶች በአጠቃላይ ከከተማ ወጥተን በአዳር ትዳራችን ላይ የምናሳልፍበት ልምድ የምንለዋወጥበት ጊዜ እናሳልፋለን እና እንደዚህ ደግሞ እናስተምራለን። ላጤዎችንም ለብቻ እናስተምራለን። ጋብቻ ላይ እንዲህ አይነትን የማስተማር ሂደት ውስጥ የምንገባበት ይህንን እርምጃ የምንወስድበት ብዙ ምክንያቶች አሉ። ከሱ በጥቂቱ ጋብቻ በዋነኝነት በምድር ላይ የእግዚአብሔርን መልክ የምናንጸባርቅበት ተቋም ስለሆነ እግዚአብሔር መልኩን በምድር ላይ ያስቀመጠው በጋብቻ ውስጥ ስለሆነ ይሄንን ጠንካራ በሆነ ሁኔታ መሰረት ላይ ለማስቀመጥ ያለንን ነገር እናስተምራለን፣ ያለንን ነገር እናካፍላለን። ሁለተኛው ጋብቻ የክርስቶስና የቤተክርስቲያን ሚስጥር መገለጫ ስለሆነ ሰዎች ለክርስቶስና ለቤተክርስቲያን በትክክለኛ መንገድ እንዲረዱና መናገር እንዲቻል ጋብቻ ላይ ጠንክረን መስራት እንዳለብን እናምናለን። ከዚህ ውጪ ብዙ ሰዎች ስናይ ሰዎች ከማግባታቸው በፊት ለማግባት በጣም እየጓጉ እግዚአብሔር አንድ ሰው ሊሰጣቸው እየጸለዩ ካገቡ በኋላ ደግሞ ምን ቀን ነው ይሄን ሰው የተዋወቅኩት፣ ምን ቀን ነው እቺን ሴት የተዋወቅኩት ብለው በትዳራቸው ብዙ ስቃይ፣ ብዙ ረብሻ፣ ብዙ ጸብ ስለሚያሳልፉ መጽሐፍ ቅዱስ ደግሞ በምሳሌ ምዕራፍ 5:19 ላይ ከልጅነት ሚስት ጋር ደስ ይበልህ ስለሚል ጋብቻ እያማረርንበት የምንኖርበት ተቋም ሳይሆን በጣም አስደሳች ተቋም ስለሆነ ሰዎች ይሄንን ከሌላው ሰው ቢማሩ ቢካፈሉ እግዚአብሔርን ቃል እውነት ቢረዱ በትዳራቸው ደስተኛ ሆነው መኖር ይችላሉ ብለን ስለምናምን እናስተምራለን። ዛሬም በምሳሌ ምዕራፍ 5 ቁጥር 18 ላይ እንደዚሁም ደግሞ ባለፈው እንደተናገርኩት በመክብብ ምዕራፍ 9 ቁጥር 9 ላይ በዚች ምድር ላይ ባለህ ከንቱ ጊዜ ወይም አጭር ጊዜ ከምትወዳት ሚስት ጋር ደስ ይበልህ ወይም ከልጅነት ሚስት ጋር ደስ ይበልህ እንደሚል ሰዎች ትዳራቸውን በደስታ እንጂ በሐዘን እንዲመሩ አንመኝ። በእርግጠኝነት እነግራቸዋለሁ እና ባለቤቴ 25 ዓመታችንን ጨርሰን ወደ 26 ዓመት እየገሰገስን ነው። ሚያዝያ ላይ 25 ዓመታችንን ጨርሰን
በእነዚህ ጊዜያቶች የተለያዩ ችግሮች ያጋጥመውናል። በጣም በሚገርም ሁኔታ ችግሮቹ ገነው ከሚታዩት ይልቅ በትዳር ውስጥ ያለውን ደስታ አጣጥበን ከቀን ወደ ቀን እየጨመረ ፍቅራችን እየጨመረ መተማመናችን አሁን በጋብቻ ላይ አብሮ መኖር ብቻ ሳይሆን አብሮ ወደ መስራት ደረጃ እግዚአብሔር አሳድጎን በብዙ ነገር ተጋግዘን እየሄድን ያለው ምርጥ ትዳር፣ ምርጥ ቤተሰብ፣ ምርጥ ሚስት አለች። በትዳሬ በጣም ደስተኛ ነኝ፣ እጅግ በጣም ደስተኛ ነኝ። በእርግጠኝነት እሷን በራሷ ጊዜ ትነግራቸዋለች ደስተኛ እንደሆነች። በዚህ ደስታ ውስጥ እናሳልፋለን። በቅርበት የሚያውቁን ሰዎች ሁሉ ስለኛ ትዳር እግዚአብሔርን ያመሰግናሉ። ይቻላል 25 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት እያለን ትዳራችንን አስደሳች፣ ማራኪ፣ የማይሰለች ማድረግ እንችላለን። ሁልጊዜ በትዳር ውስጥ ያለን ፍቅር ክትትል ብቻ ነው የሚፈልገው። በጥንቃቄ ከተከታተልነው አስደሳችና ማራኪ ሆኖ ይቀጥላል። ስለዚህ ወገኖቼ ይሄን ትምህርት ብናስተምራችሁ ከዚህ ነገር የተነሳ ነው። ባለፈው እንዳነሳነው እንዴት አድርገን ትዳራችንን በጥሩ መንገድ እንይዛለን በሚለው ላይ ባለቤቴ መጀመሪያ ያላትን ሐሳቦች ሰጣችሁ። ከዚያ በኋላ እኔ ነጥቦች አንስቼ ነበር። ካነሳኋቸው ነጥቦች ውስጥ አንዱ ቤት ውስጥ እንደ ቤት ፈሪሃ እግዚአብሔር መኖር አለበት። እግዚአብሔርን መፍራት፣ ለቃሉ የመንቀጥቀጥ ባህሪ፣ ለቃሉ አክብሮት ሊኖረን ይገባል። ለቃሉ ተገቢውን ነገር ልንሰጥ ይገባል። ይሄ ብቻ ደግሞ አይደለም። እግዚአብሔርን መፍራት ማለት ለቃሉ አክብሮት መስጠትና ምላሽ መስጠት ነው። እግዚአብሔርን መፍራት ማለት እግዚአብሔር ላይ ተመክቶ መጸለይ መታዘዝም ነው። እግዚአብሔርን መፍራት ማለት እግዚአብሔር ያደራጃቸውን ተቋሞች ማክበር መፍራት ነው። እግዚአብሔርን መፍራት ማለት የእግዚአብሔርን አገልጋዮች ማክበር መፍራት ነው እና ቤታችሁ ውስጥ ልጆቻችሁ፣ የትዳር አጋሮቻችሁ ቤተክርስቲያን እንደዚህ ብላለች የሚባለውን ነገር ላይ በአክብሮትና በፍርሃት የእግዚአብሔር ሰዎች ፓስተር፣ አገልጋያችን፣ ነብዩ እንደዚህ ብሏል ሲባል በአክብሮትና በፍርሃት አብሶ ደግሞ እናንተ አባል በሆናችሁበት ቤተክርስቲያን ውስጥ ላሉ አገልጋዮች፣ ላሉ የእግዚአብሔር ሰዎች፣ ለመሪዎቻችሁ አክብሮትን ማሳየት እግዚአብሔርን ከመፍራት ጋር በጣም ቁርኝት አለው። ይሄ ተገቢ ነው የሚለውን ነገር ረገጥ አድርጌ ለመናገር ሞክሬያለሁ። ከዚያ ቀጥሎ መጨረሻ ላይ ወደ ሶስተኛው ነጥብ ላይ ያነሳሁት ተፈጥሮን መረዳት ነው። ተፈጥሯዊ ፍላጎት፣ የወንድ ተፈጥሯዊ ፍላጎትና የሴት ተፈጥሯዊ ፍላጎትን መረዳት በተመለከተ አንስቻለሁ። የሴት ተፈጥሯዊ ፍላጎት ምንድን ነው የሚለውን እያየን በነበረበት ጊዜ ነው እንግዲህ የመቋረጥ ችግር ያጋጠመን። የመጀመሪያው የሴት ልጅ ተፈጥሯዊ ፍላጎት ፍቅራዊ እንክብካቤ ነው የሚለውን ነጥብ አንስተናል እና ሴት ልጅ ፍቅራዊ እንክብካቤ ትፈልጋለች። ሴት ልጅ በገንዘብ ለመግዛት መሞከር ከወሲብ ፍላጎት ከማርካት ውጪ የልብ ሰው አያደርግም። አንድን ሴት የልብ የትዳር አጋር ማድረግ የምንችለው በገንዘባችን ሳይሆን ለእሷ በሚኖረን የፍቅር እንክብካቤ ነው። ብዙ ጊዜ የሰፈር የመንደር ወሬ አለ፣ ተራ ወሬ፣ እውቀት የጎደለው ወሬ። ሴት ልጅ ገንዘብ ካየች፣ ሴት ልጅ በቃ ከጀነጀንካት እና እንደዚህ ከዋሸ፣ በአፍህ በምላስህ ከብዙ ነገር ካባበልካት የሚባል ነገር አለ። ሴት ልጅ የምታወራውን ነገር ልትሰማ ትችላለች፣ አምና ትሰማለች። ግን ያ ሁሉ ተራ ወሬ ከሆነው ቀረ ማለት ነው። እምነት እንዳታጎድል በጣም ትፈልጋለች ሴት ልጅ እና የሴት ልጅ መጀመሪያው ተፈጥሯዊ ፍላጎት እንክብካቤ ነው። ሁለተኛው የሴት ልጅ ተፈጥሯዊ ፍላጎት ታማኝነትና ግልጽነት ነው። ስለዚህ ለሴት ልጅ የምታውቀውን ነገር ሁሉ እየቀባጠርክና እየዋሸ ልቧን ለማማለል ብዙ ልትሞክር ትችላለህ። ተጠግታ ባየች ቁጥር ግን የምትናገረው ነገርና የምትኖረው ነገር በጣም እየተለያየ ሲሆን እየዋሻሃት እንዳለ ግልጽነት የሚጎልህ ሰው እንደሆንክ ስታስብ ነገር ይበላሻል። ሴት ልጅ ግልጽና ታማኝነትን ትፈልጋለች ከወንድ። ለዚህ ወንድሞች በጣም ግልጽ መሆን፣ ሐሳቦችን ማስረዳት ይጠበቅብናል። ሌላው የሴት ልጅ ሶስተኛው ተፈጥሯዊ ፍላጎት የቃላት ጨዋታ ነው። እንግዲህ በዚህ ላይ ጥናት ያደረጉ የምርምር ሰዎች እንደነገሩን ከሆነ ወንድ ልጅ 12000 ቃላትን ያወራል በአማካይ። ሴት ልጅ ደግሞ 25000 ቃላትን በአማካይ ታወራለች። ስለዚህ ከእጥፍ በላይ ማለት ነው ሴት ልጅ የምታወራው።
ሁልጊዜ እንደምናገረው ስለዚህ ጉዳይ ስናገር በጣም የወሬ ቋቱ ሰፊ የሴት ልጅ ሳይሆን የወንድ ልጅ የወሬ ቋት ሰፊ ነው። በጣም ማስመር ፈልጋለሁ። እንደ ወንድ ልጅ ወሬ መስማት የሚወድ የለም። ቤታችሁ ውስጥ ዶቼ ቬሌ፣ ቪኦኤ፣ ቢቢሲ፣ ፋና፣ ኢትዮጵያ ዜና፣ በሬዲዮ፣ ጋዜጣ፣ መጽሔት ላይ ትኩረት ሰጥቶ ወሬ መለቃቀም ውስጥ የሚመጣው ወንድ ልጅ እንጂ ሴት ልጅ አይደለም። ወንድ ብዙ ወሬን የመስማትና የመሰብሰብ እነሱን የመያዝ አቅም አለው። ሴት ልጅ ወሬ የመሸከም ቋቷ የወንድ ልጅ ያክል አይደለም። ለዚህ የወንድ ልጅን ያን ያክል ሰፊ የሆነ የወሬ ቋት እግዚአብሔር ሰጥቶት የምታዋራ ሚስት ሰጥቶታል። ያቺ ሴት ሚስቱ እንድታወራ አቅም ተሰጥቷታል። ስለዚህ ሴት ልጅን ወይም የትዳር አጋርን ማዋራት ተገቢ ነው። በእርግጥ እኛ ወንዶች በዚህ ላይ በጣም ደካማ እንደሆነን አስተውላለሁ፣ ራሴም ጭምር። ውጪ ብዙ ነገር እንሰማለን። ወደ ቤታችን ስንመጣ እያንዳንዷን ነገር ባጭሩ መስማት ነው የምንፈልገው። እንዲያው ሚስቶቻችን አብረውን ከሚያወሩ ይልቅ ዜና ብንሰማ ይቀለናል። የምመክራችሁ ግን አዋሯቸው። የቃላት ጨዋታ ለሴት ልጅ ተፈጥሯዊ ፍላጎት ነው። ዘይቱ እንደቆሸሸ መኪና፣ ዘይቱ ረጅም ጊዜ እንደቆየ መኪና ጉልበት እንዳያንሳት አቅም እንዲሆናት ውስጧ ያለውን ጨዋታና ወሬዎች ሁሉ እንድታወራ፣ እንድትደፋው፣ ዘይት እንድትቀይር መስማት መቻል አለብን። ሶስተኛው የሴት ልጅ ተፈጥሯዊ ፍላጎት ገንዘብ ነው። ይቅርታ፣ አራተኛው ገንዘብ ነው። ገንዘብን በተመለከተ ሳነሳ እንግዲህ የትዳር አጋር ነች፣ ግልጽ ነን፣ ለእሷ እንክብካቤ አለን እና እናዋራታለን። ከዚያ ደግሞ ገንዘብ አለ እና ባለን ገንዘብ ላይ ሴት ልጅ በወራዊ ገቢዋ ከኛ በጣም ልትበልጥ ትችላለች። እኛ ደግሞ አነስተኛ ገቢ ይኖርን ይችላል። ነገር ግን ካለን ገቢ ላይ የተወሰነውን ብንሰጥ በመነጋገር በመተማመን፣ ለምሳሌ እሷ 20 ሺህ ብር ገቢ ኖሯት እኛ 5 ሺህ ብር ገቢ ኖሮን ያን 5 ሺህ ብር ወስደን ብንሰጥ በእርግጠኝነት በወር ውስጥ 7 ሺህ እና ከዛ በላይ መጠቀም እንደምንችል በእርግጠኝነት እነግራቸዋለሁ። እና ይህንን ልምድ መጠቀም እንችላለን ማለት ነው። ምን ማለት ነው? ሴትን ልጅ ያለንን ነገር ሰተን እሷ ደግሞ ያንን ብር አባስታ ጨምራ እንድትጠቀም ማድረግ እንችላለን። ለሴት ልጅ ገንዘብ ምንድን ነው? ሴት ልጅ ገንዘብን ለራሷ አትጠቀምም። ወንድ ልጅ ነው ገንዘብን ለማህበራዊ ጉዳይ ለውጭና ለራሱ የሚጠቀመው። ሴት ልጅ ገንዘብን ቤቷን ለማሳመር፣ ቤቷን ለማስጌጥ፣ ቤቷ ውስጥ ያለውን ጉድለት ለመሙላት የምትጠቀምበት። ጥናቶች እንደሚያመለክቱት ውጪ ብር ከማባከን ደረጃ ከ75% በላይ የሚያባክነው ወንድ ልጅ ነው። ሴት ልጅ በጣም ጥቂት ነው ውጪ የምታባክነው። የቤተሰብ ማነው የጥንዶች ፕሮግራም ቤተክርስቲያን ላይ ስናሳልፍ እህቶች ከነገሩን አንዱ ነገር እናንተ እኮ አሉ ካፌ ሄዳችሁ ከበር መልስ እኔ ከፍላለሁ ትላላችሁ። ማን ናችሁ እናንተ? እኛ ሴቶች እንደዚህ አይነት ልምድ የለንም። አዋተን እንከፍላለን፣ አጋጭተን እንከፍላለን እና ብዙ ጊዜ መክፈል የማትወደዋን ደግሞ ክፈይ ብለን ለማስገደድ ወይም እሷን በእንደዚህ አይነት ጉዳይ ላይ ከአጠገቧ ለመሸሽ እንሞክራለን። እኛ ወጪ እንጋራለን እርስ በርስ ጓደኛሞች ስንገናኝ። ወንዶች ግን 10 ሆናችሁ ገብታችሁ አንዱ ከፍሎ ይወጣል። በሚቀጥለውም ጊዜ ያው ሊከፍል ይችላል የሚለውን በወጪ አቅጣጫ ያለንን ልምድ ነግረውናል። ይሄ በጥናትም የተረጋገጠ ነው። ገንዘብ ለሴት ልጅ ውጪ አታባክን፣ ቤቷ ውስጥ እና ራሷን ለማስዋብ ነው የምትጠቀምበት። በጣም ብዙ ከሚገርሙኝ ወንዶች መካከል ሴቶች ራሳቸውን ሲያስቡ ቅር የሚላቸው ወንዶች፣ ለኮስሞቲክስ የምታወጣው ወጪ እኔ ሚስቴ ተችቶኛል የሚሉ ወንዶች አሉ። ለማን ነው እንደዛ የምትዋቡ? ለማን ነው እንደዛ የምታምረው? ማለት ከአቅም በላይ ትዋብ እያልኩ አይደለም፣ ግን ሴት ልጅ የምታደርገው ነገር በአጠቃላይ ለኛ ለወንዶችና በቤታችን ጉዳይ ላይ
ስለዚህ ገንዘብን ስንሰጣት ለዚህ ቤት አሳቢ ነሽ፣ ከኔ ይልቅ ለዚህ ቤት አንቺ ነሽ ብዙ የምትጠነቀቂው፣ ስለዚህ ይሄው ብለን የማስረከብና ለስራዋ ለኃላፊነቷ እውቅና መስጠት ነው። አምስተኛው የሴት ልጅ ተፈጥሯዊ ፍላጎት በቤቷና ለትዳሯ ትኩረት የሚሰጥን ወንድ ወይም ትኩረት የሚሰጥ ባል ማግኘት ነው። ለቤቷ ለትዳሯ። ይሄ ማለት ለምሳሌ አንዳንድ በጣም ገልቱ የሆኑ ወንዶች አሉ፣ ሰነፍ የሆኑ ወንዶች አሉ። ሳሎን ቤት ውስጥ ያለው ቴሌቪዥን ተነቅሎ መኝታ ቤት ቢገባ እና ወይ ደግሞ ኪችን ቢገባ፣ ያው ሀገራችን ውስጥ ብዙ ጊዜ በየቦታው ላይ ቴሌቪዥን እንደሌለ ታውቃላችሁ። ስለዚህ ሳሎን ምንም ቴሌቪዥን የለም። ወንድየው መኝታ ቤት ለምን ገባ ብሎ ሳይጠይቅ አልጋው ላይ ጋደም ብሎ ቴሌቪዥኑን ከፍቶ ያያል። ቤት ውስጥ ያለው የመጋረጃ ለውጥ፣ በእቃ አቀማመጥ ለውጥ ምንም ጣጣ የማይሰጠው ወንድ አለ። ይሄ ስንፍና ገልቱነት። ሴቶች ባላቸውን ለማስደሰት ቤት ውስጥ የሚፈጥሩትን ድካም አይተን ሰርፕራይዝ መሆን፣ መገረም፣ መደንገጥ፣ በጣም የምትገርሚ ነሽ፣ በጣም ያምራል፣ ዋው ልንል ይገባል። እግዚአብሔር ይባረክ። ልጆቿንም በተመለከተ ልክ እንደዛው ፍቅርንና እንክብካቤን ልናሳይ ይገባል። አንዳንድ ሰው እንዳልኩት በጣም አስመሳይ ነው። ሰው ቤት ሄዶ የሰው ልጅ ያቅፋል፣ ይስማል። እንዲያው አይ ግድ የለም ልጅ አይደል አጠገቤ ይሁን አይረብሸኝም ብሎ ይንከባከባል። ቤቱ ገና ሲገባ እነዚህ ልጆች ያዥልኝ ማረፍ ፈልጋለሁ። ይሄ ትክክል አይደለም። ሴት ልጅ እሷ ለወለደችለት ልጆቹ ለምትኖርለት፣ ለምታዘጋጀው ምግብ፣ ቤቷ ውስጥ ለምታደርገው ነገር ሁሉ ትኩረት የሚሰጥ ወንድ ትፈልጋለች። እነዚህ ተፈጥሯዊ ፍላጎቶች ናቸው። እነዚህን ማሟላት በጥንቃቄ ማየት ለትዳራችንን ደስተኛ ለማድረግ ይጠቅመናል። ወደሚቀጥለው ነጥብ ከመሄድ በፊት ባለፈው ባነሳቻቸው ጉዳዮች ላይ ደግሞ ዛሬ ተጨማሪ ልትነግረን የምትችላቸው ነገሮች ከባለቤቴ ከጥቅል ወርቅ ልስማና እሱን ስንጨርስ ደግሞ ወደ እኔ እመለሳለሁ። እግዚአብሔር አምላክ የተባረከ ይሁን። አሜን። እግዚአብሔር መልካም ነው። አሜን። እግዚአብሔር ይመስገን። ባለቤቴ ቅድም ሲናገር ነበረ በጣም ደስ የምሰኝበት ትዳር አለኝ። ይህንን ያደረገ እግዚአብሔር ስሙ ይባረክ። እግዚአብሔር ረድቶን ነው። እግዚአብሔር ሲረዳ ነው እንደዛ የሚሆነው። እግዚአብሔር ሲረዳ፣ እግዚአብሔር በሰጠን ጥበብ ስንጠቀም እግዚአብሔር አምላክ የተባረከ ይሁን። በጣም ወደዋለሁ ባለቤቴን። ፍቅር እንደምታውቁት እየጨመረ ነው የሚሄደው። ባለበት አይቆምም፣ አይቀንስም። ጥሩና ሰላም ያለው ትዳር ከሆነ ፍቅር እየጨመረ ነው የሚሄደው እና ቀድሞ ከተዋወቅንበት ጊዜ ይልቅ አሁን ያለንበት የፍቅሬ ሁኔታ በጣም ጨምሯል። ባለቤቴ በጣም ነው የምወደው። በዚህ አጋጣሚ ላመሰግን። እኔ በጣም ወድሻለሁ። ታንኪ ላፊቱ። ወደ መልእክቴ ስመለስ መዝሙር 128 ቁጥር 3 ላይ ሚስት በቤት ውስጥ እንደሚያፈራ ወይን ናት ይላል። ሚስት በቤት ውስጥ እንደሚያፈራ ወይን ናት። ስለ ወይን ስንመለከት ወይን በጣም ለጤና ጠቃሚ፣ አስፈላጊ ደግሞ ለእድሜም ጥሩ እንደሆነ እናውቃለን። ለጤና ጥሩ ነው፣ እድሜም ያረዝማል። ወይ ሴት ልጅ ከተጠቀሰችበት በመጽሐፍ ቅዱስ ከተጠቀሰችበት ውስጥ አንዱ ወይን ነው። እንደሚያፈራ ወይን ናት። ወይንን ስንመለከት በየቦታው ወይን ዝም ብሎ አንዴ ከተተከለ በኋላ ዝም ብሎ የሚያበቅል ነገር አይደለም። እንክብካቤ በጣም ይፈልጋል። በጣም ሊቆፈር ፍሬውን ለሚጥልበት ለሚዘረጋው ምንድነው ወይኑን ሀረጉን ለሚዘረጋበት ነገር እንደ አልጋ ነገር ሊበጅለት ይገባል። እንደዛ ካልሆነ በየመሬቱ ነው እንትኑ የሚዘረጋው ሀረጉን። ስለዚህ ለወይን እንክብካቤ እንደሚደረግለት ሁሉ ለሴትም ልጅ እንክብካቤ በቤት ውስጥ ሊደረግላት ይገባል። ምክንያቱም ያ ሲደረግላት በውስጧ ያለው የተቀመጠ እግዚአብሔር ያስቀመጠው ጸጋ፣ እግዚአብሔር ያስቀመጠው ጥበብ፣ እግዚአብሔር ያስቀመጠው ስጦታ ሁሉ እየወጣ ይሄዳል።
ወይን እንክብካቤ በበዛለት ቁጥር ፍሬውን እንደሚሰጥ ሁሉ ማለት ነው። ኤፌሶን 5:22 እስከ 33 ላይ ብንመለከት ስለ መገዛትና ስለ መውደድ ይናገራል። ሴት ልጅ ለባሏ እንድትገዛ፣ ወንድ ደግሞ ባሏን ሚስቱን እንዲወድ እንዲንከባከባት ይናገራል። እነዚህ ሁለት ነገሮች ተያያዥነት ነገር አላቸው፣ የተያያዙ ናቸው። ወይንንም ስንመለከት እንደዛው ነው። ወይን ተተክሎ ዝም ብሎ እንደማይበቅል ሁሉ ሴትም ሚስት ከተሰጠች በኋላ በቤት ውስጥ ባሏ ሊንከባከባት ይገባል፣ ሊወዳት ይገባል። ሚስት ብቻዋን ብትገዛ ወይም ባል ብቻውን ቢንከባከብ ዘለቄታ የለውም፣ የትም አይሄድም። ዘለቄታ የሚኖረውና ፍቅራቸው እየጨመረ ያደገ የሚሄደው ንጹህ ፍቅር የሚመጣውና ጣፋጭ ህይወት የሚሆነው ሁሉም ተጋግዞ ሲሄድ ነው። ሚስት ድርሻዋን ስትወጣ፣ ባል ድርሻውን ሲወጣ፣ አንተ ለጣጥሎ የሚሄድ ነገር አይደለም ማለት ነው። ሁለቱ ቤተክርስቲያንንና ክርስቶስን አያይዞ ነው የሚናገረው። ኤፌሶን ላይ ክርስቶስና ቤተክርስቲያንን አያይዞ ይናገራል። ባልና ሚስትንም እንደዛ ከዛ ጋር ያያይዛል። ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደድ። ቤተክርስቲያን ለክርስቶስ እንደምትገዛ ሚስትም ለባሏ እንዲሁ ትገዛ። ክርስቶስ ቤተክርስቲያንን የወደደው እጅፈት የሌለባት ንጽሕትና ቅድስት እንድትሆን። ሲጀመር ምን አይደለችም? እድፈት ያለባት ናት። ንጹህ አይደለችም። እንከን አለባት። ፊት መጨማደድ አለባት። ክርስቶስ ግን የወደዳት ይህንን እንከኗን ሊያጠፋላት ነው ማለት ነው። ይህንን ጉድለቷን ሊያጠፋላት። ስለዚህ ሁለት ሰዎች ሲገናኙ፣ አንድ ወንድና አንድ ሴት ሲገናኙ፣ ባልና ሚስቶች ሁለቱም የየራሳቸው የሆነ እንከን አለባቸው። ይህንን እንከናቸውን ባልየው በተሰጠው ስጦታ በታዘዘው መሰረት ኤፌሶን ላይ እንዳየነው የውደዳት እንዳለ እንከኗን እያየ ሊጠላት ሳይሆን እንከኗን እያየ በዚህ እንከን ላይ የምትስተካከለው እሱ ፍቅሩን በጨመረላት መጠን ነው። እሷ ደግሞ ይህንን ፍቅሩን ባየች መጠን ለእሱ ደግሞ መገዛቷ እየጨመረ ይሄዳል። ይህ ነገር ሁለቱ የተያያዘ ነገር ነው፣ ተነጣጥሎ የሚሄድ አይደለም። ምክንያቱም የተነጣጠለ ቢሆን በአንድ ወገን ብቻ ቢሆን መሰልቸት ይመጣል። እስከ መቼ? እኔ ይሄው የድርሻዬን እየተወጣው ነው፣ እሱ ግን የድርሻውን እየተወጣ አይደለም። የተገናኘ ነው ክርስቲያኖችንን እግዚአብሔርን የምንፈራንን እግዚአብሔርን እንፈራለን ቃልን ደግሞ ሚስት የምትገዛው ለእግዚአብሔር እንደምትገዛ አድርጋ። ለባሌ ስገዛ ለእግዚአብሔር እየተገዛው ነው፣ ምክንያቱም እግዚአብሔር የሰጠኝን ትእዛዝ እየፈጸምኩ ነው ያለው። ባል ሚስቱን ሲወድ እግዚአብሔር የሰጠኝን ትእዛዝ እየፈጸምኩ ነው ብሎ ማለት አለበት። ይህ ሲሆን ሁለታችን ተያይዘን መልካም የሆነ ትዳርን እንመሰረታለን። ጤነኛ የሆነ ትዳር፣ ደስታ ያለበት ትዳራችን ይሄ ይሆናል። ጤነኛ መልካምና ጤነኛ የሆነ ይሆናል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። አሜን። ስለ ወንዶችና ስለ ሴቶች የተፈጥሮ ስሜት አወራለሁ። ተፈጥሯዊ ስሜት አላቸው። በተፈጥሮ ውስጣቸው ያለ የስሜት ባለቤቴ ሲያነሳው ነበረ፣ አሁን ሲያወራው ነበረ። ትንሽ ነው የምጨምርበት በዛ ላይ። ሴቶች በተፈጥሮ የተሰጣቸው ስሜት ውስጣቸውን ያለውን ነገር በንግግር ነው የሚገልጡት፣ በማውራት። ወንዶች ደግሞ ይህንን ነገር የሚገልጡት ነገሮችን በተግባር በማድረግ ተግባራዊ እርምጃን በመውሰድ ነው። ሴት ልጅ የተሰጣትን የተፈጥሮ ስሜት ይህንን ብዙ የማውራት ነገር ባሏ ላይ ነው ማፍሰስ ያለባት። ምክንያቱም ከባሏ ጋር ነው ብዙ ጊዜ የምታሳልፈው። ባሏ ለእሷ ገመናዋ ነው፣ ባሏ ለእሷ ሸፋኟ ነው፣ ባሏ ለእሷ ሁለንተናዋ ነው። ስለዚህ ምንም ብታወራ በባሏ ፊት ስህተት የለባትም። ስህተት እንኳን ቢኖር ሊያርማት የሚችል ሰው ነው። ምክንያቱም ለእሱ እንዲያስተካክላት የተሰጠች ስለሆነ እሱ ያስተካክላል። ነገር ግን ባልየው ይሄንን እሷ የምታወራውን ወሬ መስማት ካቃተው ጊዜ ታፍና አትፈነዳም። ተፈጥሮ ውስጥ ያስቀመጠው ነገር ነው፣ ትወጣለች ማለት ነው። ይሄንን ወሬ ይዛ ሊሰማት ወደሚችል ሊቀበላት ወደሚችል ይሄን ጊዜ በባልና በሚስት መካከል ያለው ክፍተት እየሰፋ ይሄዳል። አዳማጭ አግኝታለች፣ ውጪውን ታያለች። ወሬኛ ነች ይላል። ከዛ ባል ደግሞ ወሬኛ ናት፣ በሄደችበት ሁሉ ማውራት ነው። እናንተ ካልሰማ እንዴት
ለሚሰማት ሄዳ ትተነፍሳለች። ይህንን ደግሞ እግዚአብሔር በሴቶች ውስጥ ይህንን ሲያስቀምጥ ጥበብንም ውስጣችን አስቀምጧል። ሃሌሉያ! እግዚአብሔር አምላክ የተባረከ ይሁን። አሜን። ባሎች እኮ ቅድም እንደተናገረው ብዙ ነገሮችን የመስማቱ ችሎታ አላቸው፣ ይሰማሉ። ግን አሁን ከሚስት ጋር ነው ነገሩ ችግሩ ያለው። ምክንያቱም ብዙ የሚሰማው ነገር አለ፣ ሬዲዮ አለ፣ ቴሌቪዥኑ አለ፣ ልጆች አለ፣ ብዙ ነገር አለ፣ ውጪ የሚሰማቸው ነገሮች አሉ፣ መጽሔት አለ፣ ብዙ ነገር አለ። ስለዚህ የሚስትየዋን ድርሻ የሚሻሙ ብዙ ነገሮች አሉበት። ይህንን እንዲሰማት ግን እሷ ሁኔታዎችን ማመቻቸት መቻል አለባት። ያዕቆብ ላይ የእግዚአብሔር ቃል ሲናገር ያዕቆብ 3:13 ከእናንተ አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። አስተዋይ የሆነ ሰው ምንድነው የሚያደርገው? በመልካም አኗኗሩ ስራውን ያሳያል። ስለዚህ ሚስት ይህንን የተሰጣትን ውስጣዊ ስሜት፣ የማውራት ስሜት፣ ነገሮችን በቃላት የመግለጽ ስሜት ባልየው ሊሰማት የሚችልበት ጊዜ ምን ጊዜ ነው? ምቹ ሁኔታን፣ ምቹ ጊዜን መምረጥ አለባት። እሷን ሊጋሩ የማይችሉ ነገሮች ባሉበት ጊዜ ውስጧ ያለውን ነገር ማውራት ትችላለች። የዚህን ጊዜ ሊሰማት ይችላል ማለት ነው። ሌላ የሚጋራው ነገር የለም። ይህንን በምታመጣው ላይ በማስተዋልና በጥበብ ልታመጣው ትችላለች። እግዚአብሔር ሲያገናኝ እኮ ዝም ብለው አይደለም። ሁለት ተቃራኒ ሰዎችን ሲያገናኝ ሁለቱ እንዲሟሉ፣ ሁለቱ እንዲጫጫሉ ነው። የአንዱን ጉድለት አንዱ እንዲሞላ። ወሬኛዋን ቤት ውስጥ ናት፣ ወሬ ሰሚውም ቤት ውስጥ ነው። ሃሌሉያ! ይህንን ግን አዋህደን አቻችለን መሄድ ያለብን እንዴት ነው? በጥበብ ነው፣ በማስተዋል ነው፣ ምቹ የሆነ ጊዜን በማመቻቸት። እግዚአብሔር አምላክ የተባረከ ይሁን። እርግጠኛ ነኝ እግዚአብሔር ይረዳችኋል። ይህንን ነገር እንድታመቻቹ፣ ትዳራችሁን በስኬታማ መንገድ እንድትይዙ ያግዛችኋል። እግዚአብሔር ያግዛችኋል፣ ይረዳችኋል። ምክንያቱም እግዚአብሔር ታማኝ ነው ሁል ጊዜ። ትዳርን የሰጠ እግዚአብሔር እሱ ታማኝ ነው። ትዳራችን ደግሞ ሁሉ ጊዜ በመልካም እና ጣፋጭ በሆነ መንገድ በደስታ እንዲሄድ ነው የሚፈለገው። ምሳሌ ላይ የተናገረው ይህንን ነው። ከሚስት ጋር ደስ ይበል። ሃሌሉያ! ደስታን መለማመድ መቻል አለብን። እግዚአብሔር አምላክ የተባረከ ይሁን። ዛሬ የምጨምርላችሁ ነገር ቢኖር ይሄ ነው። እግዚአብሔር ይረዳችኋል፣ እንደምትተገብሩት አምናለሁ። እግዚአብሔርን ቃል መሰረት አድርገን እግዚአብሔር ደስ የሚሰኝበትን ነገር ማድረግ አለብን። ስናደርገው ለማን ነው? ለባላችን ብቻ ብለን አይደለም፣ ለእግዚአብሔር። ይህንን ማስተዋል አለብን። የምናደርገው ነገር ሁሉ ለእግዚአብሔር ክብር፣ እግዚአብሔርን ደስ ያሰኘዋል በማለት እግዚአብሔር ይመስገን። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። በእርግጠኝነት በጣም መልካም ነገሮች እህቶች እንዳገኛችሁ አምናለሁ። ይሄን የምትሰሙ ወንድሞችም ደግሞ እህቶች ከእናንተ ምን እንደሚጠብቁና ለትዳር አጋራችሁ ማድረግ ያለባችሁ ነገር ምን እንደሆነ እየተረዳችሁ እንዳለ እርግጠኛ ነኝ። እኔም ጥቂት ነጥቦች ልጨምር። የሴቶች ተፈጥሯዊ ባህሪያቶች አሉ እና ሴቶች ከወንዶች የሚጠብቁት ነገር በትዳር አጋራቸው ውስጥ የሚሰማቸው ነገሮችና የሚጠሉት ነገሮች አሉ። ጥቂቱን ላንሳ። ሚስት ባሏ በሚሰጣት ፍቅርና እንክብካቤ ደህንነት ይሰማታል። ሴት ልጅ በተፈጥሮ እንደሱ ነች። የባሏ ፍቅር ቤቱ ባዶ ሆኖ ሁሉ ነገር ባዶ ሆኖ የባሏ ፍቅርና ባሏ የሚሰጣት እንክብካቤ ደህንነት እንዲሰማት፣ ተስፋ እንዲሰማት ያደርጋታል። ከዚህ የተነሳ ብዙ ችግሮችን አፍና የመያዝ ችሎታ አላት። ከባሏ ምን ካገኘች? ፍቅር ካገኘች። ሴት ልጅ ከወንድ ልጅ ይልቅ ማንም ሰው ልጅ በአጠቃላይ የተፈላጊነት ስሜት አለው። የሰው ልጅ በአጠቃላይ ወንድም ሴትም። ሴት ልጅ ግን የተፈላጊነት ስሜቷ ከወንድ ይልቅ ከፍ ያለ ነው። የተፈላጊነት ስሜት እንዲሰማት ትፈልጋለች። ስለዚህ ባሏ በሚያደርገው ነገር፣ በሚያሳየው ነገር፣ በሚናገረው ነገር፣ በሰዎች ፊትም በራሷን በሚያደርገው ነገር በጣም ለሱ አስፈላጊ እና ትክክለኛ ሰው እንደሆነች እንዲሰማት ትፈልጋለች። በተጨማሪም ሴት ልጅ
ችግሮች እና ካሉ ሐሳቦቿም ተቃራኒ ከሆነ በቃላት ትሸነፋለች። እንግዲህ ወደፊት እንዴት የምወዳትን ሴት መጥበስ እችላለሁ? እንዴት የምወደውን ወንድ መጥበስ እችላለሁ? ወይም የምወደውን ወንድ እንዴት የራሴ ማድረግ እችላለሁ? የምወዳትን ሴት እንዴት የራሴ ማድረግ እችላለሁ? ከመጽሐፍ ቅዱስም ሳይንሳዊም የሆኑ ነገሮች እናወራለን። ላጤዎችን ሳስተምር ግን ለወንዶች የምናገረው አንድ ትልቅ የምስራች አለ። ሴት ልጅ የራሷ አቋም የላትም እላለሁ። አንተ ከልብ ከወደድካት፣ አንተ የእርግጥ ከወደድካት ያችን ሴት የራስ ማድረግ ትችላለህ። ስለዚህ ይሄ የሚሆነው ነገር ምንድነው? ሴት ልጅ ጋር ለማውራት ለመነጋገር ጊዜ ከሰጠች ትሸነፍላለች እና በቃላት ትሸነፋለች። ቤት ውስጥ ያቆረፈች ሴት እርምጃ አይደለም ካንተ የሚያስፈልጋት፣ የቃላት ጨዋታ ነው። ቁጭ አድርገህ ምንድነው ነገሩ እንዴት ነው እስቲ እናውራ ካልክ በቃ አጥፍ ነው ትጨርሳለች። ማመናጨቅ የሚባል ነገር ሴት ልጅ አትችልም። ንቀት ሴት ልጅ አትችልም። ነገር ግን ካወራሃት በቃላት ጨዋታ ልትተማመን እና ልትግባቡ ትችላላችሁ። ሴት ልጅ ከወንድ ልጅ ይልቅ ጨዋታንና መዝናናትን ትፈልጋለች። ምክንያቱም ወንዶች ከትላንት ተነስተው ነገን የሚኖሩት፣ ሴት ልጅ ግን ከዛሬ ተነስተው ነው ነገን የሚኖሩት። ሁልጊዜ ሴት ልጅ የትላንትናውን ነገር የመርሳት አቅሟ ከወንድ ልጅ ይልቅ በጣም የተሻለ ነው እና ሁልጊዜ ዛሬ ካለችበት ተነሳ ነው የምትሄደው። ስለዚህ ነገር በጣም እግዚአብሔርን አመሰግናለሁ። ወንዶችን እስቲ ብላ፣ እስቲ ጠጣ፣ እስቲ እረፍ፣ እስቲ ደግሞ የራሳችን ጊዜ ይኖር፣ ይሄን ሸሚዝህን ቀይር፣ ኧረ ቱታው ላይ ገማ ተበላሸ የሚሉ እነሱ ናቸው ዛሬን እንድንኖር የሚያደርጉ። ሃሌሉያ! ስለዚህ ነገር እግዚአብሔርን አመሰግናለሁ በጣም እጅግ አድርጌ እና ወገኖቼ ሴት ልጅ በመዝናናትና በጨዋታ ላይ ከወንድ ይልቅ በጣም ይሄንን ነገር ትፈልጋለች እና ይሄ ጥሩ ጎኗ ነው። እኛ ዛሬን እንድንኖር የሚያስችለን ነገር ነው። ሌላው ሴት ልጅ ከወንድ ይልቅ ወንድም አድናቆት ይፈልጋል። ከወንድ ይልቅ ግን ሴት አድናቆትንና ምስጋናን ትሻለች። ስለዚህ በተገኘው አጋጣሚ ሁሉ በተግባርም በቃልም አድናቆትን መግለጥ ተገቢ ነው። አንዳንድ ወንድ ምንም አያደንቅም፣ ምንም ብትለብስ አያደንቅም። ደግሞ አንዳንዱም እንዲያው ሚስቱ ዝንጥ ስትል ምን ፈለግሽ ደግሞ አርጅተሻል ይላል። አንድ ከወለደችማ አሮጊቷ ደግሞ ምን ፈለግሽ ቀና ልትይ ነው እንዴ? ነው በጣም ያምርብሻል፣ ምትገርሚ እኮ ነሽ፣ ቆንጅዬ ነሽ ማለት ተገቢ ነው እና ሴት ልጅ አድንቆም አድናቆትም ምስጋና ትፈልጋለች። ሌላው ሴት ልጅ ለችግሮች ፈጣን ምላሽ ከወንድ ልጅ ይልቅ አላት። ለችግሮች ላይ ፈጣን መልስ፣ ፈጣን መፍትሄ የማምጣት ጥበብ ከወንድ ልጅ ይልቅ ሴት ልጅ አለ። ስለዚህ እግዚአብሔር እንዲህ አድርጎ ነው ያዋደደን እና ከዚህም የተነሳ ብዙ ጊዜ ሴቶች ባላቸውን ማገዝ ይወዳሉ። በስራዎቹ፣ በድርጊቶቹ፣ በቄዶቹ ሴቶች ብዙ ጊዜ በየትኛውም ቦታ ላይ ባላቸውን ማስቀደም ይፈልጋሉ። በነገራችን ላይ ሴት ልጅ የውጭው ሰው ከባሏ ይልቅ እሷን እንዲያከብራት አትፈልግም። ባሏ እንዲከበርለት ትፈልጋለች። ባሏን ታስቀድማለች በብዙ ነገር ላይ። ይሄ ምን አይነት ብለሲንግ ነው! ምን አይነት በረከት ነው እግዚአብሔር ለሴት ልጆች የሰጠው! እነሱን ለእኛ መስጠቱ ደግሞ እንዴት አስደናቂ ነው! ዝም ብለው በቃ እኛን የሚያስቀድሙ እግዚአብሔር ይባረክ እና ባላት በሁሉ ነገር ቅድሚያ ትሰጠዋለች፣ አክብሮቱን፣ ሌሎች ነገሮችንም እና ከዛ ውጪ ሴቶች ልጆች ለባላቸው ያስባሉ። በጣም ነው የሚያስቡት። ውጪ ወጣችሁ ወንድሞች ምግብን በላ ወይ? ሰዓት ሲያረፍድ ምን ሆኖ ነው? ይሄ ልጅ በጣም ሩጫ ላይ ያበዛል፣ ይሄ ሰውዬ ራሱን ይጎዳል የሚሉ ጭንቀቶች ሴቶች አሉባቸው እና ሚስት ለባሏ በጣም ታስባለች። ስለዚህም ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ። ቤት ውስጥ ባለ ሁኔታ በጣም ጎበዝ ወንድ ሊኖር ይችላል። ነገር ግን በአስገራሚ ሁኔታ ባልን በመንከባከብ የትዳር አጋርን በመንከባከብ አቅጣጫ ሴቶች ልጆች ከወንዶቹ ይበልጣል። ምሳሌ ወንድ ልጅ ሲደክመው ቡና ማፍላት፣
የሚመቸውን ምግብ ማዘጋጀት እና ደግሞ እንደዚሁም አመቺ ሁኔታዎችን ለረፍት የሚሆኑትን ሁኔታዎች በማድረግና ባልን ቤት ውስጥ በመንከባከብ ከየትኛውም ጎበዝ ወንድ ይልቅ ሴቶች ይበልጣሉ እና ሴቶች በቤት ውስጥ ባላቸውን በመንከባከብ አቅጣጫ በጣም የተባረኩ ናቸው። በጣም የሚገርመው ነገር ሌላው ሴት ልጅ የሚረብሽ ነገር ካለ ባሏን የሚያናድድ ነገር ካለ አፍና ይዛ ችግሩን ለመፍታት ትሞክራለች እንጂ ለባሏ እንቅልፍ የሚነሳውና የሚያስጨንቀውን ነገር አትነግረውም ካልባሰባት በስተቀር። እና አንዳንድ ጊዜ አንዳንድ ወንዶች እሷ ተጨንቃ እስክትታመም ድረስ የያዘችውን ጉዳይ ሰምተው ለምን አልነገርሽኝም ብለው ይጮዋሉ። ለምን አልነገርሽኝም ብለው በጣም ይቆጣሉ። ግን ሴቶች በተፈጥሯቸው የሚያስጨንቅና የሚረብሽን ነገር ለባላቸው አይነግሩም። ምክንያቱም እንዲጎዳባቸው ስለማይፈልጉ ነገሮች ይበላሻሉ ብለው ስለሚያስቡ። እንዲህ አይነት በረከት ነው የሰጠን እግዚአብሔር። ሃሌሉያ። ለዚህ ነው ሴት ልጅ ለባሏ ምንድነች? በረከት ነች። ሴትን ያገኘ መልካም ሚስትን ያገኘ እግዚአብሔር ዘንድ በረከትን አገኘ እንደምን we are blessed። ባለትዳር ወንድሞች እኛ የተባረክን ነን። ሚስት የሰጠን አምላክ እግዚአብሔር ይባረክ። ሃሌሉያ። በዚህ ደስታ በዚህ ነገር እንድትቀጥሉ ፈልጋለሁ። ወንዶች ግን በጣም ወንዶች ላይ የማይፈልጓቸው ነገሮች አሉ። ስፔሻሊ ተለዋዋጭ ባህሪ ያለው ወንድ የማይጨበጥን ባል ሴቶች አይፈልጉም። ብዙ ጊዜ ደግሞ ወንዶች ተለዋዋጭ ናቸው እና በጌታ ፍቅር ጠይቃቸዋለሁ ወንድሞች ወጥ ባህሪን ለመያዝ እንደ ክረምት አየር ቶሎ ቶሎ ላለመለዋወጥ ጥንቃቄ እንድታደርጉ። ምክንያቱም ይሄንን መሸከም አይችሉም። ባላቸው ዝም ብሎ የሚለዋወጥ አሁን ደስተኛ አሁን ብስጩ የሆነ ነገር ላይ አሁን ፍቃደኛ አለው የሆነ ነገርን አሁን ይወዳል፣ በሌላ ጊዜ ደግሞ አልወድም እኔን አልፈልግም። አሁን የሆነ ቦታ መሄድ ይፈልጋል፣ አሁን ግን አይፈልግም። እና በብዙ ነገር የሚለዋወጥን ወንድ ሴቶች አይፈልጉም። እና ይሄ በጣም ሴቶች ከሚጎዳቸው ነገር ውስጥ አንዱ ነው። እዛ ውጪ አኩራፊ ወንድ። በነገራችን ላይ ኩርፊያ በሴትም በወንድም አያምርም፣ ግን የሚሻለው በሴት። ወንድ ልጅ አኮረፈ ማለት ለሴት ልጅ ሰማይ ዝግ ሆነ ማለት ነው። በደመና ምናምን እንዳይመስላችሁ የተዘጋ በቆርቆሮ በዚህ በናስ ብረት የተዘጋ ያክል ነው የወንድ ልጅ ኩርፊያ። እና ሴት ልጅ ባሏ ሲያኮርፍ መቋቋም አትችልም። አኩራፊ ወንድ መሆን የለብንም። ሌላው በጣም ብስጭት ውስጥ ሊከታት የሚችለው የወንድ ልጅ ባህሪ ከሷና ከልጆቿ ይልቅ ለቤተሰቦቹ ወይም ለስጋ ዘመዶቹ ቅድሚያ የሚሰጥ ከሆነ ባገኘው አጋጣሚ ሁሉ የስጋ ዘመዶቹን ለስጋ ዘመዶቹ የሚያደላ በንግግሩ፣ በተግባሩ፣ በአካሄዱ ለስጋ ዘመዶቹ የሚያደላ ባል ሴት ልጅን ያበሳጫታል። እና ሁልጊዜ በእናቱም ፊት በወንድሙ በአክስቱም በእህቱም በሁሉም ፊት ሚስት ቅድሚያ የምትሰጥ ከመጽሐፍ ቅዱስ ምን ይላል? ስለዚህ ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል። ሃሌሉያ። ስለዚህ በቤተ ዝምድና አቅጣጫ እናት የሚስትን ያክል ቀረቤታ ያላት፣ አባት የሚስትን ያክል ቀረቤታ ያለው፣ ነገር ግን ሁሉ ነገር ወደ ቤተሰቦቹ የሚያዘነብል እሷን ተወት የሚያደርግ ነገር ባል ካለ ሴት ልጅን ያበሳጫታል። ከዛ ውጪ ማድነቅ የማይችል ወንድ፣ ማድነቅ የማይችለው ዝም ብሎ የሚኖር በግ እንኳን እኮ ቤት ውስጥ አስራችሁ በደንብ ከተከባከባችሁት እናንተ ስትመጡ ድምፁን ያሰማል ብሎ አድናቆት እኮ ማለት ነው። መጣህልኝ እንደማለት ነው። ውሻ አሳዳሪውን ሲያይ ጭራውን እንደዚህ ያደረገ የሚያሰማው ድምፅ አለ ብሎ የሚያሰማው ድምፅ አለ፣ የፍቅር ድምፅ። እና ዝም ብሎ ማድነቅ የሌለው ምን የለው ዝም ብሎ መኖር ጥሩ አይደለም። እና ይሄ የሚያደንቅ ወንድ ያስፈልጋል። ባል አድናቂ መሆን አለበት ሚስቱ። እግዚአብሔር በዚህ ይባርካችሁ። የትዳር አጋራችሁን በማድነቅ በሰበቡ በማድነቅ ወንድሞች እግዚአብሔር ይባርካችሁ። ከዚህ ውጪ በትዳር ውስጥ እሷ ተጠቃሚ እንደሆነች፣ በዚህ ጋብቻ ውስጥ እሷ ተጠቃሚ እንደሆነች የሚያስብና የሚናገርን ወንድ መቋቋማችን።
እኔን ካገባሽ በኋላ ነው ወዝ ያገኘሽ። እኔን ማግባትሽ እኮ ትልቅ እድለኛ ሆነሽ እኔን ማግኘትሽ በሰበብ አስባብ። ይሄንን ነገር ለማሳየት የሚሞክር ወንድ ሚስቱን ፊቱ ላይ በእርግጫ እንደዚህ በጫማው ሶል ወይ በውስጥ እግሩ በእርግጫ እንደመታት ያክል ነው የሚቆጠረው። በጣም ነውር ነው። ይሄንን መቋቋም አትችልም። ምክንያቱም መጋባት ነው ትክክለኛው ነገር። ካስፈለገ ወንድ ልጅ አገባ ነው እንጂ አገባሽ አገኘሽ አይባል። አገኘሁሽ ወደሚለው ነገር ይሄን ዝንባሌ ማምጣት ጥሩ ነው። ሌላው ሴት ልጅ በጣም መቋቋም የማትችለው ነገር ቢኖር በሰዎች ፊት የሚያመናጭቃት ወንድ። እኔ ብዙ ጊዜ ከሰዎች ጋር የማልስማማው ክፍል አለ። ኤፌሶን ምዕራፍ 5 ከቁጥር 22 ጀምሮ ጋብቻን በተመለከተ ማስተማር አልስማማ። ብዙ ቦታ ላይ ጋብቻን ትምህርት ሳስተምር ስለ መገዛት ስመጣ የምጀምረው ከቁጥር 21 ነው። ከ22 አልጀምርም። እርስ በርሳችሁ በክርስቶስ አንዳችሁ ለአንዳችሁ ተገዙ ከሚለው ነው የምጀምረው እንጂ ሚስት ለባሏ ትገዛ ከሚለው አልጀምርም። መጀመሪያ አንዳችን ለአንዳችን መገዛት አለ። እኔ ባለቤቴን ሳከብራት፣ ለሷ ሐሳብ ለሷ ነገር ራሴን ሰሚት ሳደርግ፣ እሷ ደግሞ የበለጠ ለኔ ትገዛለች። ሲጀመር ፍቅር ሌላውን ማገልገል ነው። ከሌላው ስር መሆን ነው። ለሌላው ምንጣፍ መሆን ነው። ስለዚህ ይሄ በጣም አስፈላጊ ነገር ነው እና የትዳር አጋራችሁን የፈለገ ነገር ቢሆን በሰው ፊት የማመናጨቅ ልማድ እንዳይጠናወታችሁ ተጠንቀቁ። ይልቁንም ማድነቅን ልመዱ። ጌታ ኢየሱስ የተባረከ ነው። ወዳችኋለሁ። በሚቀጥለው ጊዜ የዛሬ ወር በጋብቻ ላይ ስመጣ ሳምንት ስለ ፍቅር ነው የምንነጋገረው የጀመርነው። ነገር ግን ዛሬ ወር ስለ ጋብቻ ለመናገር ስመጣ ከዘፍጥረት ምዕራፍ 2 ጋር አዋህጄ የባሎችን ባህሪ ይዤላችሁ እመጣለሁ። ዘፍጥረት ምዕራፍ 2ንም አንድ ወንድ የሚጠበቀውን ነገር አንድ ሴት መጽሐፍ ቅዱስ ዘፍጥረት ምዕራፍ 2ን እናጠናለን። ከዚያ ጋር ተያይዞ ደግሞ የወንዶችን ባህሪ እንመለከታለን። you are blessed ብሩካን ናችሁ። ሃሌሉያ። እንጸልይ። ጥቅል ትጸልይላችኋለች፣ ትባረካችኋለች። እኔ በጸሎት ስለከፈለ አባት እግዚአብሔር ሆይ አመሰግናለሁ። አሜን። ስለ መልካምነትህ ክብር ላንተ ይሁን። አሜን። በእንደዚህ አይነት ሁኔታ እግዚአብሔር ሆይ ስለ ባለ ትዳሮች እንድንነጋገር እግዚአብሔር ሆይ እንድናወራ ስለረዳህን ስምህን እንባርካለን። አሜን። በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን መልእክት የሚሰሙ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ስም በሰላምህ እንዲባረኩ ጸለይኩ። አሜን። የፍቅርህ መንፈስ የፍቅር ኃይል እንዲፈስላቸው ጸለይኩ። አሜን። የጥበብ መንፈስ እንዲያገኛቸው ጸለይኩ። አሜን። እግዚአብሔር ሆይ እርስ በርስ ተያይዘው ተሳስበው እግዚአብሔር ሆይ በሰጣቸው እድሜ ሁሉ ደስተኞች ሆነው አንተን ገልጠው በኑሯቸው ማለት እንዲችሉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በባለ ትዳሮች መካከል እግዚአብሔር ሆይ ያንተ ጣልቃ ገብነት፣ ያንተ ሰላም፣ ያንተ አብሮነት ብቻ እንዲሆን ጸለይኩ። አንተን ማክበር እንዲሆን ጸለይኩ። እግዚአብሔር ሆይ እርስ በርስ አንቺ ትበልጭ አንቺ ትበልጭ አንተ ትበልጥ እየተባባሉ እግዚአብሔር ሆይ አንዱ ለአንዱ እየተገዛ አንዱ ለአንዱ እያሰበ ተያይዘው ሩጫቸውን መሮጥ እንዲችሉ ለሌሎች ምሳሌ ሆነው ማለፍ እንዲችሉ ጸለይኩ። ለልጆቻቸው ምሳሌ የሆኑ ለጎረቤቶቻቸው ምሳሌ የሆኑ ለሚያዩአቸው ሁሉ አንተን መግለጥ ይሁንላቸው። እግዚአብሔር ሆይ የሚያስቀና ህይወት የሚያስቀና ትዳር እንዲሆንላቸው ጸለይኩ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መሰማማት እግዚአብሔር ሆይ መደማመጥ እግዚአብሔር ሆይ እርስ በርስ መያያዝ እግዚአብሔር ሆይ ይሁንላቸው። ይህንን ስለምታደርግ አመሰግንሃለሁ። አንተን መፍራት ይብዛላቸው፣ አንተን ማወቅ ይብዛላቸው። ካወቁ ይልቅ እግዚአብሔር ሆይ በትዳር አቅጣጫ አንተን ማወቅ እንዲበዛላቸው በኢየሱስ ክርስቶስ ስም ጸለይኩ። አሜን። አባት እግዚአብሔር ሆይ ጋብቻ ትዳር እግዚአብሔር ሆይ ብዙዎች ከስሩ የሚያዩት ነገር ነው፣ ብዙዎች ያሉበት ነገር ነውና እግዚአብሔር ሆይ የብዙዎችን መልክ የሚሰሩበት እንጂ የብዙዎችን መልክ የሚያጠፉበት እንዳይሆን አባ
አንተን መግለጥ ብቻ እንዲሆን በኢየሱስ ክርስቶስ ስም ጸለይኩ። አሜን። አንተ መልካም ነህ፣ ይህንን ታደርጋለህ። አመሰግናለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ስላላገቡ ሰዎች ደግሞ ጸልያለሁ። እግዚአብሔር ሆይ አንተ እርስ በርስ እንድታገናኛቸው እግዚአብሔር ሆይ በእውነት አብረው መዝለቅ የሚችሉትን አንዱ የአንዱን ሸክም መሸከም የሚችሉትን በእውነት እግዚአብሔር ሆይ እንድታገናኛቸው አባት እግዚአብሔር ሆይ በነገሮች ላይ የተመሰረተ ፍቅር ሳይሆን እግዚአብሔር በእውነት አንተን ለመግለጥ የሚሆን እንድታገናኝ በኢየሱስ ስም እኔ ጸለይኩ። ልጅ ለሌላቸው ልጅን እንድትሰጥ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ልጆቻቸውን እንድትባርክ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ፍሬያማዎች ይሆኑ ፍሬያማዎች ይሆኑ እግዚአብሔር ሆይ እጸልያለሁ። ዛሬ በዚህ ጸሎት እግዚአብሔር ሆይ የሚጸንሱ ሰዎች እንዲበዙ ጸለይኩ። ልጅ የሌላቸው በጌታ በኢየሱስ ክርስቶስ ስም ይጸንሱ። ልጅ የሚይዙበት ቀን ይሆን በጌታ በኢየሱስ ክርስቶስ ስም። ፍሬው አድጎ የሚታቀፉበት ለአንተ ምስጋና የሚያመጡበት ጸሎት እንዲሆን በኢየሱስ ስም ጸለይኩ። አሜን። አባ ስለሰማህን እናመሰግንሃለን። ስለምታደርገው ድንቅ ነገር ስምህን እንባርካለን። ስለ ሁሉ ከፍ በል በጌታ በኢየሱስ ስም። ምድራችንን ባርከን እንደገና እግዚአብሔር መገናኘት ስለሚሆንልን ስምህን እንባርካለን። በነገር ሁሉ ተባረክ። ስለረዳህን ተባረክ። አሜን። በሆነው ጌታ በኢየሱስ ክርስቶስ ያው ስም አሜን። የጸጋው ቃል የሚለውን የዩቲዩብ ገጻችንን ሰብስክራይብ አድርጉ። ዩቲዩብ ላይ ያመለጣችሁን ትምህርቶች በአጠቃላይ ታገኛላችሁ። የጸጋው ቃል በእንግሊዘኛ አለበለዚያ ደግሞ ፓስተር ኤርሚያስ ተዘራ ብላችሁ በዩቲዩብ ላይ ታገኙናላችሁ። ከዚህ ውጪ በፌስቡክ ላይ የጸጋው ቃል በሚለው በአማርኛው ፔጃችን ታገኙናላችሁ። መልእክቶቻችንን እናንተ እየተጠቀማችሁ ለሌሎች ሰዎች አስተላልፉ። በተጨማሪም ደግሞ ወንጌልን መንገር አትርሱ። ይሄ የወንጌል ዘመን ነው። ይሄ የምስራች የሚነገርበት ዘመን ነው። በኢየሱስ ክርስቶስ ስም ብሩካን ናችሁ። ተከናወኑ። ከልብ ወዳችኋለሁ።